በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ ደም ሲያስመጥጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርማል። ጅቡቲ ላይ መኪና ምናምን ያሉት የለም ዝም ብሎ ፎቶግራፍ ለጥፈው ነው ያየነው። ትልቅ ሰው ነው እንግዲህ መስለኛል። አይ ቲንክ ትልቅ ሰው ነው። የዚህ ደግሞ ይብሳል። የ8 ዓመት የገዛ ልጁን የደፈራባት ነው። የ8 ዓመት የገዛ ልጁን የደፈራባት ከዛ በለጽኛው አግብቼ ሆዲ ቢያብጥብኝ ማለት ነው እንዴት እንዳበጠ እንዳሰደው የሚፈልግ የተገመ አንቁታል። ሀፕን አደረገ 300 ሺህ ብር ተሰጥቷል። ይዘህ ተመስገን ብለህ አርፋ አትቀመጥም። በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። ሰላም የጽናት ቲዩብ ቤተሰቦች እንዴት ናችሁ? ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። መወያየት ባለብን መነጋገር ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ እንነጋገርባቸዋለን። እንዲሁም ደግሞ መዝናናት ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ እንዝናናባቸዋለን። ታዲያ እናንተም ቪዲዮ ከመጀመሩ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ ቪዲዮ ከመጀመሩ በፊት እንደተለመደው ላይክ እና ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ። ሰዎች ለምን ዝቅ አድርገው እንደሚያዩ ታውቃለህ? የምታሳየው ማንነትና አቋም ሰዎች ለሚሰጡ አክብሮት ወሳኝ ነው። ራስህን እንደ ተራ ወይም ዝቅተኛ ሰው ካቀረብ ሰዎች ዝቅ አድርገው ያዩሃል። ንጉስ በመጀመሪያ ራሱን ያከብራል። ይህም በሌሎች ዘንድ ያንኑ አክብሮት ስሜት ይፈጥራል። በራስ መተማመን በተሞላበትና በታላቅነት ስሜት በመንቀሳቀስ ለንግስና ወይም ለታላቅ ስልጣን የታጨ መሆንህን ለሰዎች በተግባር አሳይ። እኔ ለንግስና ታጭቻለሁ ብለህ ኮሜንት ላይ ጻፍልኝ። እኔ ለንግስና ታጭቻለሁ። በነገራችን ላይ ለራሳችን ያለን ግምት በሌሎች ትልቅ ተጽዕኖ እንዳለው ታውቃላችሁ አይደል? ስለዚህ ለራሳችን መስጠት ያለብንን ግምት ጠንቅቀን ማወቅ አለብን። ራሳችንን እንዴት ነው ቼክ የምናደርገው? ራሳችንን እንዴት ነው? አንዳንድ ሰዎች አሉ አይደል? ሰዎችን ለማዝናናት ብለው በራሳቸው ላይ የሚቀልዱ ማለት በራስ ላይ በቀለድ ትክክል ሊሆን ይችላል ማለት አስቀኝ ነው ምናምን፣ ግን የሆነ ዊርድ የሆነ ቀልድ በቃ ለራሳቸው በራሳቸው ላይ የሚቀልዷቸው ቀልዶች ምናምን አይምሮ ሞኝ ነው ይቀበሏል። ያንን አንደኛ አይምሮ ሞኝ ነው ያንን ይቀበሏል። ሌሎችም ደግሞ በዛ አንግል ነው አንተን የሚመለከቱ። እናም ለራሳችሁ የምትሰጡትን ግምት ጠንቅቃችሁ ወቁ። ራሳችሁን እንደ ንጉስ በመመልከት ሌሎችም ራሳችሁን እንደ ንጉስ እንዲመለከቷችሁ ማድረግ ትችላላችሁ። እናም ለንግስና የታጫውት እያላችሁ ኮሜንት ማድረጋችሁ እንዳይረሳ። ላይተራችንን ወደዛ ወርውረን መጋዝ ይዘናል። የአራዳ ልጆች አብረን እንስራ በመተባበር በጋራ እንደ ቤተሰብ። ክንዳችን አይሸበርም፣ ውስጣችን አይበገርም። ይህ ልጅ ታስታውሱታላችሁ አይደል? በማህበራዊ ሚዲያው ላይ የሆነ ጊዜ ላይ በጣም መነጋገሪያ ሆኖ ነበር። የሆነችን ልጅ ስልክ ሰርቋት በሷ ስልክ ላይቭ ገብቶ አሁን ሰርቂያት ነው እያወራው ያለሁት ብላም እያለ እኔ ማንንም አልሰማም እያለ በጣም መነጋገሪያ ሆኖ ነበረ። በጣም በርካታ ሰዎች ራሱ ሲመክሩት ነበረ። ነገር ግን አሁን የከፋ አደጋ ሳይደርስበት እንደዚህ በመሆኑ እጅግ በጣም ደስ ብሎኛል። እንዴት ሰላም ነው? ፌሻል ሃይድራ ፌሻል ፈልገሽ ነው? አይደለም። ፒአርፒ አይደለም። ማይክሮኒድሊንግ እሱም አይደለም። ቤቢ ግሎ አይደለም። የደወልሽልኝ ፕሮዳክት ምናምን ብለሽ የደወልሽልኝ እንዴ ቦስ በነገራችን ላይ ሁለቴ ያሳቀኝ። በቃ ሁለቴ ማለት ነው። ቡና በነገራችን ላይ በጣም የሆነ ሰይጣን የሆነ ሱስ ነው። ዛሬ ቡና ሳልጠጣ ቆይቼ ሰዓት አርፍዶብኝ እንዴት አሳብዶ እንደመለሰኝ ስንት ነገር አድርጌ እንደተመለስኩ አደገኛ የቡና ሱስ ያለባችሁ ኮመንት አድርጉ። ምንድነው የሚያደርጋችሁ እናንተ ቡና ሳጠጡ ስቀሩ? እቺ እኮ ጭራሽ በቃ አለቃዋ ደረሰች። እናንተንስ እንዴት ነው የሚያደርጋችሁ? እስኪ ሀሳባችሁን ኮመንት አድርጉ። ትዳር እንዳልይዝ ከሚያደርገኝ አንደኛና ዋነኛ ነገር ምን እንደሆነ ልንገራችሁ ማለት ነው። ሁል ቀን ማለት ነው ብልግና ነገር እንደምታደርጉ የሰው ልጆች በሙሉ በአጠቃላይ ያውቁባችኋል። ቤተሰቦቻችሁ እነማዬ እናባዩ ሁሉም ሰው ያውቅባችኋል ብልግና ነገር እንደምታደርጉ ማለት ነው። ሲቀጥል ደግሞ ወዳችሁ ያብጥባችኋል። ከዛ በኋላ ጽናው አግብቼ ሆዲ ቢያብጥብኝ ማለት ነው እንዴት እንዳበጠ እንዳሰደው የሚፈልግ የተገመ አንቁታል። እንዴ ብዬ ነው እንደሱ አሁን ሆዲ እንዳበጠብኝ ልነግረው? ምን አድርጌ ነው ሆዲ ያበጠብኝ ብዬ ላስረዳው ነው?
ንገሩኝ። የተረገምክ አጎቴ በአንተ ምክንያት ነው እኔ ትዳር ማዘላንት እሺ ምን ብዬ ማባራት እንዳለብኝ ላጎቴ ኮሜንት የጻፈው እኔ አላቅም። ምን ጭራሽ ላጎትሽ ምን እናገረው እኛን ሆድ እንደምን ብሎ ቀልደኛ እስከዛሬ ሆድ እንደነብጥ እኔ ስለማላቅ ላጎቴ ምን ብዬ መናገር እንዳለብኝ ኮሜንት ላይ አምልጦኝ ነበር። ለካ ካሜራ ዘርግቼ ነው ማወራው። አንተ ብዙ ሰዓት የአሌ ቲቪ ሪአክሽንን ማየት ትልቁ ችግር ማለት ነው። ይጋባባል ደርቲ ታውት ይጋባባል ማለት ነው። እኔ አብልጦኝ ልል ነበር። ብቻ ግን ላጎቷ ኮመንት አድርጉላት። ላጎቷ ምን ብላ መናገር እንዳለባት ኮመንት አድርጉ። እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። የዚህ ልጅ ቪዲዮ በተደጋጋሚ እየመጣልኝ ነው። አይ ቲንክ ዳኛ መሆን ያስፈልገናል መሰለኝ። ልጅቷ 100,000 ፎሎወር ከጨመረልኝ 1.5 የሚያወጣ ሰጣለው እና ወስዳ የሰጠችው 300 እና ከ300,000 በላይ የሆነ እቃ ነው አሉ እና ዝም ብላ አትቀበልም። ሲጀመር 100,000 ፎሎወርስ የሚሸጠው በ100,000 ብር ነው። በቃ ልጅቷ ተሳስታለች። ዝም ብላ አትቀበል በ100,000 ጭራሽ የለም የማይሆን ነገር ነው የተናገረችው። ሀፕን አደረገ 300,000 ብር ተሰጥቷል ይዘህ ተመስገን ብለህ አርፋ አትቀመጥም። ጠበቃ ደላላ ጋር እዚህ ሚዲያ ላይ የመጣ ከምትጮህ ምን አለበት ያስከውን ይዘህ ቁጭ ብትል። እንዴ ከየት ታመጣለች እቺ ልጅ? አሁን ለ100,000 ፎሎወርስ 1.5 አምጪ ማለት በራሱ ብትልም ራሱ ማለት ነው ብትል ራሱ አንጪ ማለት ተገቢ አይደለም። ስለዚህ እድሉ አሁንም ካለ ያስከውን ይዘህ ተመስገን ብለህ ቁጭ በል። አለበለዚያ ግን እኛ አይደለን ፎሎ ያደረግነው ሁላችንም ፎሎውን እናነሳለን። የልጅቷ አካውንት ወደ ነበረበት ይመለሳል። አንተም ወደ ሊስትሮ ትመለሳለህ። እንዴ አንዳንዴ ኮመን ሴንስ የሚባል ነገር አለና ምከሩት ሌሎቻችሁ። ይሄው ነው። መልካም ቀን። የዚህ ቪዲዮ ያው ግልጽ ነው፣ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ ሆኗል። እኔም ባለፈው በፖስቱት ቪዲዮ ላይ በደንብ አድርጌ አብራርቼላችኋለሁ ምን መሆን እንደነበረበትና ምን እንደተሳሳተ እኔ በራሴ ያሰብኩትን ሐሳቤን የራሴን አብራርቼ ተናግሬያለሁ። እኔ አሁንም ድረስ የኔ እምነት በዙሪያው ያሉ ጓደኞቹ ጥሩ አይደሉም ብዬ ነው ማምነው። ማለት ይሄንን የሚናገሩ እንደዚህ አድርግ እንደዚህ ሁን እያሉ የሚያበረታቱ ጓደኞቹ በእርግጠኝነት የዚህ ልጅ ህይወት እንዲቀየር አልፈለጉም ብዬ ነው ማስበው። እኔ ባለፈውም ብያለሁ፣ አሁንም መደጋገም እንዳይሆንብኝ ከነሱ ጋር ፒስ ቢሆን ጥሩ ነበረ። ማለት ኔትወርኩም ብዙ ነገሩ ማህበራዊ ሚዲያውንም በደንብ አድርገው እሱ ምንም እንኳን 1 ሚሊዮን ፎሎወር ያለው ቢሆንም እነሱ በደንብ አድርገው ኔትወርኩን ስለሚያውቁ እነሱ ቢዝነሱን በደንብ እየተጠቀሙት ነው። እሱ 1 ሚሊዮን ፎሎወር ይዘው ከሊስትሮ አልወጣም። እነሱ 200 ምናምን ሺህ ፎሎወር ይዘው የሀገር ነገር እየሰሩበት ነውና ኔትወርክ ምን ያህል ቫልዩ እንዳለ ነው የሚያሳየውና ያንን ኔትወርክ ለመጠቀም ቢሞክር እንደኔ የተሻለ ነበረ። ይህ የኔ ሐሳብ ነው። ግን ህጉስ እንዴት ያያል? ይሄንን ዝም ብለን ልናልፈው አንችልም አይደል? ማለት ብዙም ቻሌንጅ ይሰጣል፣ በጣም ብዙ ቻሌንጆች ይሰጣሉ። ዶክተር ነው ምናምን በጣም ብዙ ሰዎች ቻሌንጅ ይሰጣሉ። ግን ይሄንን ቻሌንጅ ህጉ እንዴት ይመለከቷል? ወይም ደግሞ እነዚህ አሁን የሷንና የሱን ቃል መገባባታቸውን ህጉ እንዴት ይመለከታል? ከህግ አንፃር እንዴት ይታያል የሚለውን ደግሞ ከህግ አዋቂ ቪዲዮ አምጥቼላችኋለሁ። ያንን ደግሞ ተመልክተን ከህግ አንፃር እንዴት እንደሚታይ እስኪ ቪዲዮ ልጋብዛችሁ። ሰሞኑን የበረከት ሊስትሮ እና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ከዚህ አኳያ ልታውቁት የሚገባ ህግ ነጥብ አነሳላችኋለሁ። አንዳንድ ቦታ ላይ ልክ የህዝብ ማስታወቂያና በአደባባይ እንደተነገረ ሽልማት ተደርጎ የፍትሐብሔር ህጉ አንቀጽ 1689 ሲጠቀስ ስላየሁም ከሱ ጋርም የተያዘ ሐሳብ አነሳላችኋለሁ። በጣም አስገራሚ ታሪክ ልንገራችሁ። በእንግሊዝ ሀገር የተፈጸመ ነው። የኬዙ ስም ካርሊክ ቨርሰስ ካርቦሊክ ቦል የተባለ ድርጅት መካከል የተፈጠረ ነው። ይህ ካርቦሊክ ቦል የተባለው ካምፓኒ የፋርማሲ ድርጅት ነው እና አንድ መድኃኒት ያመርታል። ይሄ መድኃኒትን በተከታታይና በአግባቡ የወሰደ ሰው ጉንፋን አይዘውም። ፍቱን መድኃኒት አምጥቻለሁ፣ ነገር ግን ይሄንን መድኃኒት ወስዶ ጉንፋን የያዘው ሰው ካለ ሽልማት ይሸልማለሁ በሚል ማስታወቂያ ያስነግራል። አንድ ሴት ይህንን የተባለውን መድኃኒት ተወስድና ነገር ግን ጉንፋን ይይዛታል። ሄዳ ድርጅቱን እንዳልከው አድርጌያለሁ፣ ነገር ግን ጉንፋን ይዞኛል፣ ሽልማቴን አምጣ ብላ ትጠይቃለች። ድርጅቱ ይህንን ለማድረግ ፈቃደኛ አይደለም፣ ከአንቺ ጋር ውል የለኝም ነው ያላት።
ጉዳዩ ወደ ፍርድ ቤት ሄደ። ፍርድ ቤቶች ምን ብለው ነው የወሰኑት? ምንም እንኳን ከእሷ ጋር ቀጥተኛ ውል ባታደርግም ነገር ግን ለሁሉም ሰው ፎር ኤቭሪባዲ የተደረገ ጥሪ ነው። ይሄ ደግሞ ድርጊቱ ተፈጽሞ መገኘቱ ብቻውን እንደ አክሴፕታንስ ይቆጠራል። ስለዚህ ሽልማቱን ልትሰጣት ይገባል ተብሎ ነው ፍርድ የተሰጠው። በነገራችን ላይ በእኛም የፍትሐብሔር ሕግ አንቀጽ 1689 ላይ እንዲህ አይነቱ ነገር በግልጽ ተመልክቷል። አንድ ሰው በአደባባይ ለሰዎች ቃል ከገባ እንዲህ አይነቱን ነገር ካደረግ የጠፋ ዕቃ ካመጣህ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት፣ የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ ምንም እንኳን በውል ሕግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። እኔ በነገራችን ላይ ይሄ ቻሌንጅ ሲሰጥ በማህበራዊ ሚዲያው ላይ ቻሌንጅ ሲሰጥ ምናምን በጣም እጠራጠር ነበረ። እኔም ለምሳሌ ቢክድስ ድርጅቱ ለምሳሌ አሁን የሆነ ጊዜ ላይ የእስማኤል ዴንታል ክሊኒክ አዶናይ ጋር የሰጠው ቻሌንጅ በጣም ቆይቶ ነበርና ቢክዱስ እኔ አሁን የካዳች መስሎኝ ነበር። ቢክዱስ እንዴት ሊይዙ ነው? መቼም ለቃላቸው ብለው ወይም ደግሞ የሚመስለኝ ይሄንን ቃል ስለገቡ ይሄንን ካላደረጉ ብራንዳቸው የድርጅታቸው ብራንድ ስለሚወርድ ብቻ የሚያደርጉ ነበር የሚመስለኝ። እንደዚህ ግን ህግ እንደሚይዘው በህግ በኩል በደንብ እንደሚታይና በህዝብ ፊት ቃል የገባኸውን አድርጓለሁ ብለህ ቃል የገባኸውን ነገር ማድረግ እንዳለብህ ወይም ደግሞ ህግ እሱን ካላደረግ እንደሚቀጣ አላቅም ነበር። ታዲያ ስንት ጊዜ የመሰረት ድንጋይ የጣሉ ባለስልጣናት ስንቴ ቃል የገባችሁትን እናንተን አንይዛችሁም፣ አትጠየቁም። ጨቅ ቃል እኮ ነው የገባችሁት። እንዴ ፖለቲካ ቪዲዮ በረከትና ሜሪ ግን እሷ ኦፈር አደረገች፣ እሱ አክሴፕት አደረገ። ስለዚህ ይሄ መደበኛ ውል ነው፣ 1689 ስር የሚወድቅ አይደለም። ያ ማለት ግን በውል ሕግ መሰረትም መብት የለውም እሱ እያልኩ አይደለም። ጉዳይ ውስጥ አልገባም። ጉዳዩ እነሱ ጉዳይ ነው። ማስረጃውን የመመዘን ንግግራቸውን የማየት ጉዳይን የሚመለከት ይሆናል። ነገር ግን ጉዳዩ መታየት ያለበት ከዚህ አኳያ ነው። በአደባባይ ቃል የምትገቡ ሰዎች ቃል የገባችሁትን ሰዎች የሆነ ቦታ የሆነ ኮርነር ውስጥ ያለ አንድ ሰው ያላችሁትን ነገር ካደረገ ለዛ ሰው እንደ ቃላችሁ የመፈጸም ግዴታ እንዳለባችሁም ማወቅ አለባችሁ። ስለዚህ እነሱ በአደባባይ ሳይሆን በእርስ በርስ ተነጋግረውበት ነው የሄዱት። ስለዚህ ቻንሱ ለሱ ማለት በህግ በኩል ቢመጣ ራሱ 50-50 ነው ማለት ነው። እንደዚህ በማህበራዊ ሚዲያው ላይ መታ እንደዚህ አደርግለታለሁ ብላ መጀመሪያ ላይ ቃል ገብታ ቢሆን ኖሮ ወይም ደግሞ ህዝብ በተሰበሰበበት ወይም ደግሞ ሰዎች በሚያውቁበት መንገድ እንደዚህ ቃል ገብታ ቢሆን ኖሮ ደግሞ ሞሮፍ ቻንስ አለው እሱ ማለት ነው። ስለዚህ አሁን የሱ በህጉ አንጻር ቢመጣ ኢቭን የራሱን ነገር የመውሰድ ቻንስ አለው ተብሎ ይታሰባል። ግን እንደዛም ሆኖ እኔ 1.5 ተሰጥቶ ከስራና ከኔትወርክ ተገለ ከምትኖር 1.5 ቀርቶ በ300 ሺህ ብሯን ይዘ እነሱን ብትይዛቸው እንደኔ የተሻለ ነው። በህጉም በምኑም ከምትሄድ ከምትንከራተት እንደኔ እነሱ ይሻሉሃል ብዬ አስባለሁ። እናንተስ እስኪ ሐሳባችሁን ኮሜንት አድርጉልኝ በዚህ ጉዳይ። ይሄ የመጨረሻ ቪዲዮ ይመስለኛል። በዚህ ጉዳይ በጣም አወራንበት። ብቻ እስኪ ሐሳባችሁን ኮሜንት አድርጉልኝ። ከህግና ከፍርድ ቤት ወይም ከወንጀል ሐሳብ ሳንወጣ ይሄን ቪዲዮ እስኪ እንመልከት። ይሄን ቪዲዮ ልቀርጽ አካባቢ ዝም ብዬ ቲክቶክ ላይ ስክሮል እያደረኩ ያገኘሁት ቪዲዮ ነውና በጣም ነው የደነገጥኩት። በጣም ነው የተሸማቀቅኩት። ምን ማለት እንዳለብኝ ራሱ አላውቅም። እስኪ ቪዲዮውን ላስመልክታችሁ። መጀመሪያ ላይ መኮላሸት ነው ያለባቸው እነዚህ አረመኔዎች ማለት ነው። አንድ በአንድ ያደረጉትን ነገር እናገራለሁ። ይሄ የምትመለከቱት ግለሰብ አወል ይባላል። የ2 ዓመት ህፃን አስቡት፣ የ2 ዓመት ህፃን ደፍሮ በ19 ዓመት የተቀጣ አረመኔ ግለሰብ ነው። የ2 ዓመት ህፃን ማለት እኮ በስነ ከልጆች ጋር እያያችሁ ከሆነ ይቅርታ ቀድሜ ሳልናገር፣ ከልጆች ጋር እያያችሁ ከሆነ ኢርፎን አድርጉ ወይ ልጆቹን ዞር አድርጉ። በጣም ይቅርታ ቀድሜ ስላልነገርኳችሁ። በጣም የሚጨንቅ ለልጅ አእምሮ ማይሆን ነው ይሄኛው እና ልጆችን ገለል ብታረጉ ይቅርታ። በጣም ይቅርታ ቀድሜ ስላልነገርኳችሁ። ስርዓት እንኳን አፏን ያልፈታች በስነ ስርዓት እንኳን መራመድ ማትችል በሙሉ አይን እንኳን ልታያት ማትችላት ናት የ2 ዓመት ህፃን ማለት ነው። እሷ ላይ ነው እንግዲህ ያረመኔ የወጣባት ራሷን እስክትስት ድረስ ነው የተባለው። ይሄ አሁን ሊኮላሽ አይገባውም።
እኚህ የምትመለከቷቸውም ግለሰብ የ5 ዓመት ህፃን በዚህ ወር ውስጥ የደፈሩ ናቸው። የትምህርት ቤት ጥበቃ ናቸው። እሳቸው በሚጠብቁበት ትምህርት ቤት ውስጥ የምትማር የ5 ዓመትን ህፃን ወላጆቿ ከቤት እስኪመጡላት ድረስ እነሱን እየጠበቀች ባለችበት ሰዓት ይሄንን እንደ ጥሩ አጋጣሚ በመጠቀም ነው እኚህ የምትመለከቷቸው የትምህርት ቤቱ ዘበኛ ወደ ክፍላቸው አስገብተው የተጫወቱባት የ5 ዓመትን ህፃን። ይሄ የምትመለከቱት ደግሞ ዚያድ አሊ ይባላል። የ8 ዓመት ህፃን እንጨት እየለቀመችበት ባለችበት ሁኔታ እዛው እንጨት በምትለቅምበት ቦታ ላይ አስገድዶ ደፍሯታል፣ ተጫውቶባታል። የዚህ ደግሞ ይብሳል። የ8 ዓመት የገዛ ልጁን የደፈራባት ነው። የ8 ዓመት የገዛ ልጁን የደፈራባት ምንድነው የሚባለው? እኚህ የምትመለከቷቸው ደግሞ የ65 ዓመት አዛውንት ናቸው። የ9 ዓመት ህፃንን አስገድደው የደፈሩ የ65 ዓመት አዛውንት ናቸው። ለሷ የአክስቷ ባል ናቸው፣ ለሚደፍሯት ህፃን ማለት ነው። እነዚህ አሁን የነገርኳችሁ ወንጀሎች የተፈጸሙት በዚህ 2 ወር ውስጥ ነው። እንግዲህ አስቡ፣ በ2018 በመላው ዓመት ቢታይ ደግሞ ምን ያህል ህፃናት ነው እየተደፈሩ ያሉት? እኔ የምለው የኢትዮጵያ ህገ መንግስት የእግዚአብሔር ቃል ነው ወይ? አይሻሻልም? የማይሻሻለው የፈጣሪ ቃል ብቻ ነው። ምድራዊ ህግ ደግሞ እንደ ሁኔታው ይሻሻላል፣ እንደ ሁኔታዎች አሳሳቢነት ይሻሻላል። እሺ ከዚህ በላይ ህጉን ለማሻሻል ምን አይነት ጥቃት ነው የሚጠበቀው? የ2 ዓመት ህፃን አፏን እንኳን በስነ ስርዓት ያልፈታች በስነ ስርዓት እንኳን መራመድ የማትችል እንደዚህ እየተጫወቱባቸው ህጉ መች ነው የሚሻሻለው? ከዚህ በላይ የትኛው ጥቃት ነው ህጉ እንዲሻሻል የሚያደርገው? የሚሰሙ ከሆነ እባካችሁ አድርሱልኝ። አመሰግናለሁ። እንደኔ በነገራችን ላይ እንደነዚህ አይነት ሰዎችን ህግ ሊቀጣቸው ይገባል ብዬ አላምንም። ይቅርታ አድርጉልኝ። እኔ ህግ ሁሉን ነገር ይፈታል ብዬ ስለማላምን እንደነዚህ አይነት ሰዎችን ህግ መፍትሄ ይሰጣል ብዬ አላስብም። የሆነ የራሳችን የሆነ ፍርድ ቤት ያስፈልገናል ብዬ አስባለሁ። ማለት የሆነ ለእንደነዚህ አይነት ሰዎች የሚሰጣቸው አይነት ፍርድ ማለት ማስተማሪያ መቀጣጫ የሚሆን አይነት ፍርድ ያስፈልጋል ብዬ አስባለሁ። ማለት ሁሉንም ነገር ፍርድ ቤቱ ይፈታዋል ብዬ አሁን እነዚህ አይነት ሰዎች 15 20 ዓመት 30 ዓመት ምናምን ነው የሚፈረድባቸው። ደን እነዚህ ሰዎች ይወጣሉ። በመክሮም በምንም ሊፈቱ ይችላሉ። ሰዎች ማለት እነዚህ እንስሶች ማለት ነውና ቢያንስ መቀጣጫ እንዲሆኑ የሞት ፍርድ የሚፈረዱበት ወይም የሆነ ነገር ቢፈጠር ጥሩ ነው። ማለት የሞት ፍርድ መፈረም አለበት። በነገራችን ላይ መፈረም አለበት። እንደዚህ አይነት ሰዎች በሞት ፍርድ መቀጣት አለባቸው። እንደነዚህ አይነት እንስሶች ከጫካ አምልጦ የወጡ እንስሳ ናቸው እንጂ የሰው ዘር አይደሉም። ከሰው ጋር ታስረው የመንግስትን ደሞዝ እየበሉ የመንግስትን ምግብ እየበሉ የመንግስትን ተንበላጦ እየተኛ ጎዳና ተዳዳሪ መንገድ ላይ ምንም የሚለብሰው አጥቶ በዚህ ክረምት ዝናብ ላይ በሚተኛበት የሚበላው ባጣበት ጊዜ እንደነዚህ አይነት እንስሳዎችን እየወሰደ መንግስት እስር ቤት የሚቀልብበት ምንም አይነት ምክንያት አይታየኝም። ምንም አይነት ምክንያት ማለት ነው። ስለዚህ እኔ እንደነዚህ አይነት እንስሳዎች ከሰው ጋር መቀላቀል አለባቸው ብዬ አላም። እናንተ የራሳችሁን ሐሳብ ኮሜንት ማድረግ ትችላላችሁ። ጂሰስ ብቻ ከዚህ ሙድ እንውጣ። እስኪ ወደ 90ዎቹ ልመልሳችሁ። እኔ በጣም ብዙ ቪዲዮዎችን ቲክቶክ ላይ እያየሁ በጣም እየተገረምኩ ነው። በነገራችን ላይ ማለት በጣም ብዙ ሀገራት ላይ ተመሳሳይ አይነት ላይፍ ነው የኖር ነው ማለት እኛ ሀገራችን ውስጥ ስንነጋገር እርስ በርስ 90ዎቹ የኖርናቸው ላይፎች በጣም ተመሳሳይ ናቸው። አንድ ሰፈር ምናምን የኖርን ነው የሚመስለው። ነገር ግን እኛ ብቻ ሳይሆን ግን በጣም ብዙ ዓለማት ላይ ተመሳሳይ ላይፍ ነው የኖር ነው። እስኪ ይሄንን ላይፍ አላሳለፋችሁም? ላስመልክታችሁ። እንደዚህ አልጋ ልብስ ምናምን ብርድ ልብስ ተሰጥቶ እንደዚህ ገብታችሁ ምናምን ውሃ ምንም ኮንትሮል የለውም። ዝም ብለህ ሰርክል ታደርጋለህ፣ ከዛ እንዲህ ታቆማለህ። ሩዝ እንዲህ ታደርጋለህ። ምንም ከቦርሳ ጋር መታገል። አሁን ፈረንጅ ነው በነገራችን ላይ ይሄንን በነገራችን ላይ አሁንም አደርጋለሁ። ይሄን ሃይላንድ ምናምን ነገር እንደዚህ የታሸገ ምናምን ነገር ታገኝ ማለት አሁንም አደርጋለሁ። ዝም ብዬ መጠንቆል ያመኝ ይሄን ተው። ይሄ ነው የገረመኝ። እግዚአብሔር የኔ ስራ ነው። እንደዚህ አይነት ላይፎችን አሳልፋችሁ አታውቁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። ማለት እንደዚህ ብዙ ዓለማት ላይ ያሉትን በነገራችን ላይ 90ዎችን ምናምን እየተመለከትኩ ነበር። የሆነ ተመሳሳይ ነገር አለን። የሆነ አንድ ሰፈር ላይ ያደግን ምናምን ነው የሚመስለውና ቢያንስ ከሙዱ ወተናል እያስባለሁ። በጣም ወደ ኋላ ሄደናል እያስባለሁ በዚህ
እስኪ ሐሳባችሁን ኮሜንት አድርጉልኝ። ምን ትዝታላችሁ እናንተስ? ሐሳባችሁን ኮሜንት አድርጉልኝ እስኪ 90። ሌላው በማህበራዊ ሚዲያው ላይ ከዚህ በፊት እጅግ በጣም አነጋጋሪ የነበረው ጉዳይ የፊንቴክ ጉዳይ ነውና እነ ሰለሞን ሰራዊት ፍቅሬ እና ይገረም የመሳሰሉ ትላልቅ አርቲስቶችም እዚህ ጉዳይ ላይ ነበሩበት፣ ታስረው ነበረ። ነገር ግን አሁን ላይ ተፈተው ማለት በዋስ ተፈተዋልና ጉዳያቸው ውጭ ሆኖ ጉዳያቸውን እየተከታተሉ ነው የሚገኙት። ታዲያ እግረኛው ሚዲያው ላይ መጥተው አሁን የነበራቸውን ጉዳይ እንደዚህ እየገለጹ ነው። ሰራዊት ፍቅሬ በተለይ እንደዚህ በማለት ሐሳቡን ሲናገር ነበረ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኛል። አይ ቲንክ ትልቅ ሰው ነው በእድሜው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም። እውነቱን ለመናገር ግን ትንሽ አይጨንቅም ማለት እናንተ እስር ቤት ገብታችሁ ምናምን ትበሰብሳላችሁ ተብለው በጣም ብዙ አስተያየቶች ከተሰጡ በኋላ ወይም ደግሞ እናንተ ሳሙኤል ገብታችሁ አልቆለታል ምናምን ተብሎ እያለ በጣም ብዙ ሰዎች የራሳቸውን አስተያየት ሐሳባቸውን ምናምን ከተናገሩ በኋላ ልክ እናንተ ደግሞ ስትቆሙ ወይም ደግሞ ከታረሚያ ወይም ከእስር ቤት ምናምን እንደ ድንገት ወጣችሁ ሰዎች ስለናንተ እንዴት እንደሚያስቡ ስታውቁ ትንሽ አይከብድም? ግን ስሜቱን እንዴት ትመለከቷላችሁ? እንቀጥል። እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው የምልህ። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጫል። ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ጠጋባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ እንትን አይደለም፣ የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል። እንደዚህ በአደባባይ ወጥተው አለምንም መረጃ ሊኖራቸው ይችላል፣ ውሸትም የእውነትም፣ አለምንም ማስረጃ አለምንም እውነት የሰዎችን ስም በዚህ ልክ ማጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንደተመለከታችሁት እነሱ አሁንም ወንጀሉ ላይ እንደሌሉ ነው እየተናገሩ ያሉት። ምንም አይነት ወንጀሉ ላይ ምንም አይነት ጠጠር እንዳልጨመሩበት ነው የሚናገሩት። ግን በጣም ብዙ ማስረጃዎችና መረጃዎች ተገኝተው ነበረ ማህበራዊ ሚዲያው ላይ ማለት ማህበራዊ ሚዲያው ላይ በጣም ሲነገር ነበረ። መረጃዎች ተገኝተው ነበረ። እንደዚህ በጣም ብዙ የሚደግፉ ነገሮች ነበሩ ያንን ወንጀልና በጣም ያሳሳቱበትም መንገድ እንዲቀጡ የሚያደርጋቸውን ብዙ ነገሮች አሉ። እኔ ማህበራዊ ሚዲያው ላይ ነው የተከታተልኩትና እነሱ ግን ምንም ነገር የለንበትም ማለት እንደዚህ አይነት ነገሮች ላይ እጃችን የለበትም፣ ህዝቡንም ደግሞ አላጭበረበርንም በማለት ስቲል ነው ግግም ብለው እየተከራከሩ ነው የሚገኙት። እስኪ እናንተ እንዴት ነው የምታስቡት? እጃቸው አለበት፣ መቀጣት አለባቸው፣ ህዝቡን አሳስቷል፣ እናም በዚህ ጉዳይ መቀጣት አለባቸው ብላችሁ ታምናላችሁ ወይስ ምንም ነገር አላጠፉም፣ መንግስትም በትክክለኛው መንገድ ነው የለቀቃቸው፣
መታሰርም አልነበረባቸውም ህዝቡንም አላጭበረበሩም ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። እንዴት ታስባላችሁ? እንግዲህ የህፃናት ቲዩብ ቤተሰቦች በዛሬው እጅግ በጣም አነጋጋሪና አዝናኝ የሆኑ ቪዲዮዎቻችን እነዚህን ይመስሉ ነበር። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቪዲዮ ካለቀ በኋላ ሰብስክራይብ አድርጋለሁ ብላችሁ ያሰባችሁ ሰዎች አሁኑኑ ሰብስክራይብ እንድታደርጉት አስታውሳችኋለሁ። እንዲሁም ቪዲዮ ከመጀመሩ በፊት ሰብስክራይብ እና ላይክ ያደረጋችሁ ማድረግ አለማድረጋችሁን ቼክ አድርጉልኝ። አብራችሁኝ ስለነበራችሁ በድጋሚ እጅግ በጣም አመሰግናለሁ። ላይክም ሼርም ሰብስክራይብም ስለምታደርጉልኝ እጅግ በጣም አመሰግናለሁ። ባለፈው እንዳልኳችሁ ይሄን ቻናል ሞኔታይዝ እናድርገውና ከዛ ኮሜንት ራንደምሊ ኮሜንት እየመረጥኩ የምሸልምበት አይነት ክብር ላይ አስገቡኝ እላችኋለሁ። በድጋሚ እጅግ በጣም አመሰግናለሁ። አብራችሁኝ ስለነበራችሁ ቸር ቆዩልኝ።